ሰባተኛው ብሔራዊ ምርጫ በተጀመረበት ሰዓታት ውስጥ የጸጥታ ችግር ምክንያት በአማራና ኦሮሚያ ክልሎች ምርጫው መቋረጡ ተረጋግጧል። የኢትዮጵያ ብሔራዊ ምርጫ ቦርድ 143 የምርጫ ጣቢያዎች ሙሉ በሙሉ ሳይከፈቱ መቅረታቸውን በይፋ ሲያምን፣ በአማራ ክልል በአራቱም ግንባሮች በወሎ፣ በጎንደር፣ በጎጃምና በሸዋ ከባድ ውጊያ እየተካሄደ መሆኑ ተሰምቷል። ይህ በእንዲህ እንዳለ በዓለም አቀፍ ደረጃ በአሜሪካና ኢራን መካከል የተጀመረው የቀጥታ ወታደራዊ ጥቃት መለዋወጥ የዓለምን የነዳጅ ገበያ በአንድ ጀንበር አናውጦታል። የነዳጅ ዋጋ በአንድ ጊዜ 3 በመቶ የናረ ሲሆን የእስራኤል ጦርም ከ26 ዓመታት በኋላ በሊባኖስ ስልታዊ ምሽግ መቆጣጠሩ ተሰምቷል። በተጨማሪም የዶናልድ ትራምፕ አስተዳደር ያወጣው አዲሱ ጥብቅ የስደተኞች ሕግ ዓለምን እያነጋገረ ይገኛል። የዕለቱን የአገር ውስጥና የዓለም አቀፍ አስገራሚ ዝርዝር መረጃዎች አሁን በአንድ ላይ አጠቃለን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰኞ ከጠዋት 12 ሰዓት ጀምሮ እየተካሄደ ያለውን ሰባተኛ ጠቅላላ ምርጫ አስመልክቶ በሰጠው መግለጫ በአገሪቱ በተከሰቱ የጸጥታ ችግሮች ምክንያት 143 የምርጫ ጣቢያዎች ሳይከፈቱ መቅረታቸውን አስታውቋል። የኢትዮጵያ ኢንሳይደር የዜና ወኪል የቦርዱን መግለጫ ጠቅሶ እንደዘገበው በኦሮሚያና አማራ ክልሎች የሚገኙ የተወሰኑ ቦታዎች የድምፅ መስጠት ሂደቱ ከተጀመረ በኋላ በተፈጠሩ የጸጥታ እክሎች ምክንያትም ድምፅ የመስጠት ሂደቱ የተቋረጠባቸው የምርጫ ጣቢያዎች መኖራቸውን ቦርዱ በይፋ አረጋግጧል። የምርጫ ሂደቱን መጀመር ተከትሎ በአማራ ክልል የሚገኙ የተለያዩ ዞኖችና ወረዳዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከፍተኛ ውጊያ እየተካሄደ መሆኑን ከአካባቢው የሚወጡ መረጃዎች አመልክተዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ፣ ጎጃም፣ ጎንደርና ሸዋ እዞች ባወጧቸው ተከታታይ መግለጫዎች መሰረት በዛሬው ዕለት በክልሉ በርካታ ግንባሮች ላይ የተጠናከረ ወታደራዊ እንቅስቃሴ ተደርጓል። የምኒልክ እዝ 104ኛ ኮር ክፍለ ጦሮች በአምባሰልና አልብኮ ወረዳዎች በተለይም በደላንታ ተሬዚሃ አካባቢ ከባድ ውጊያ ማድረጋቸውን የተወሰኑ ቦታዎች መቆጣጠራቸውን ገልጸዋል። በተመሳሳይም 105ኛ ኮር ክፍለ ጦሮች በመካነ ሰላምና በውግዲ ከተሞች ዙሪያ በከባድ መሳሪያዎች የታገዘ ድንገተኛ ጥቃት መፈጸማቸውንና በእነዚህ አካባቢዎችም ሲካሄድ የነበረው የምርጫ ሂደት ሙሉ በሙሉ መስተጓጎሉን የእዙ ህዝብ ግንኙነት መምሪያ አስታውቋል። በውጊያውም ሳቢያ በሁሉም ወገኖች ላይ ከፍተኛ የሰው ኃይል ጉዳት መድረሱን፣ የደሴ ሆስፒታል በቁስለኞች መሞላቱ ተገልጿል። በበላይ እስር የሚንቀሳቀሱ ኃይሎች በእብናት፣ ደብረ ታቦር፣ እስቴ፣ አዲስ ዘመንና ጎንደር ከተማ ማረሚያ ቤት አቅራቢያም ከባድ ትንቅንቅ እያደረጉ መሆኑን የንቅናቄው ህዝብ ግንኙነት የገለጸ ሲሆን በጎጃም በቴዎድሮስ እዝና ቀጠና ስር በሞጣ፣ ሰከላ፣ ዳንግላና ደብረ ማርቆስ ዙሪያ ውጊያዎች መቀጠላቸው ተነግሯል። በባሶ ሊበን ወረዳም ኮርክ ከተማና በሉማሚ አካባቢ በተደረጉ ኦፕሬሽኖች ወታደራዊ ቁሳቁሶች መማረካቸውና በሁለቱም ወገን የሰው ህይወት ማለፉ ተጠቅሷል። በተጨማሪም በሸዋ ጠቅላይ እዝ በመንዝ፣ በግሸ፣ በይፋትና በጥሙጋና በመራቤቴ አውራጃዎች ዙሪያ ተመሳሳይ ከባድ ወደ ውጊያዎች እየተካሄዱ መሆኑ ታውቋል። የፋኖ እዞች በሁለቱም ግንባሮች ከፍተኛ ወታደራዊ በላይነት ማሳየታቸውና የምርጫ ሂደቱን ማክሸፋቸውን በመግለጫቸው ቢገልጹም ስለተባሉት ውጊያዎችና ስላጋጠሙት ጉዳቶች ከመንግስትም ሆነ ከሀገር መከላከያ ሰራዊት በኩል እስካሁን የተሰጠው ኦፊሳዊ መግለጫ የለም። ይሁን እንጂ የብሔራዊ ምርጫ ቦርድ መግለጫ በአካባቢዎቹ የጸጥታ መስተጓጎል መኖሩን ማረጋገጡ ይታወሳል። ወደ ቀጣይ መረጃችን ስናልፍ በአሜሪካና በኢራን መካከል እየተከሰተው አዲስ ወታደራዊ ግጭት የዓለምን ነዳጅ ገበያ አናውጦታል። በሌላ በኩል የእስራኤል ጦር ከ26 ዓመታት በኋላ በደቡብ ሊባኖስ ስልታዊ ቦታ መቆጣጠሩን ሲገልጽ፣ አሜሪካ አዲስና ጥብቅ ኢሚግሬሽን ፖሊሲ ይፋ አድርጋለች። ሮይተርስና ብሉምበርግ የዜና ወኪሎች እንደገለጹት በአሜሪካና ኢራን መካከል ያለው ወታደራዊ ውጥረት ወደ ቀጥታ ጥቃት ተሸጋግሯል። የአሜሪካ መከላከያ ሚኒስቴር በሳምንቱ መጨረሻ በኢራን የራዳርና የድሮን መቆጣጠሪያ ጣቢያዎች ላይ የራስ መከላከያ እርምጃ ያሉትን ድንገተኛ ጥቃት መፈጸሙን አስታውቋል። የኢራን አብዮታዊ ዘብ በበኩሉ በሲሪክ ደሴት በሚገኝ የአሜሪካ ኮሚኒኬሽን ማማ ላይ የአጸፋ ጥቃት መሰንዘሩ ገልጿል። ይህን ወታደራዊ ቀውስ ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ በአንድ ጊዜ በ3 በመቶ ገደማ ጭማሪ አሳይቷል። በዚህ መሰረት የብሬንት ድፍድፍ ነዳጅ ዋጋ በአንድ ባሬል $93 ከ90 ሳንቲም የገባ ሲሆን በሆርሙዝ ባህረ ሰላጤ ላይ ሊፈጠር የሚችለው የጸጥታ ስጋት የዓለምን ነዳጅ አቅርቦት ሊያስተጓጉል ይችላል የሚል ስጋት ፈጥሯል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ሌላው ትልቁ አጀንዳ የሆነው የእስራኤልና ሊባኖስ ጉዳይ ነው። አልጀዚራና አናዶሉ እንደዘገቡት የእስራኤል ምድር ጦር ከ26 ዓመታት በኋላ ለመጀመሪያ ጊዜ በደቡብ ሊባኖስ የሚገኘውን ታሪካዊና ስልታዊያን የክሩሴደሮች ምሽግ መቆጣጠሩና ሰንደቅ ዓላማው መትከሉን አስታውቋል።
ይህንን ተከትሎ የግብፅ መንግስት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአስቸኳይ ጣልቃ በመግባት የእስራኤልን የምድር ወረራ እንዲያስቆም የጠየቀ ሲሆን ምክር ቤቱ ዛሬ ሰኞ በሊባኖስ ጉዳይ ላይ አስቸኳይ ስብሰባ እንደሚቀመጥ ተገልጿል። ቢቢሲና አክሲዮስ ባወጡት መረጃም በአሜሪካ የዶናልድ ትራምፕ አስተዳደር አዲስና ጥብቅ የኢሚግሬሽን መመሪያ ይፋ ማድረጉን ትልቅ መነጋገሪያ ሆኗል። በአዲሱ መመሪያ መሰረትም በአሜሪካ ሀገር ውስጥ ሆነው ቋሚ ነዋሪነት ወይም ግሪን ካርድ የሚያመለክቱ ስደተኞች የወታደር ቤተሰቦችን ጨምሮ ማመልከቻቸውን ለመጨረስ ከአሜሪካ ወጥተው በየሀገራቸው ባሉ የቪዛ ማዕከላት ኤምባሲዎች በኩል እንዲያመለክቱ ይገደዳሉ። ይህ ውሳኔ የስደተኞች ሂደት በእጅጉ ያጓትታል የሚል የሰብአዊ መብት ተሟጋቾች ከፍተኛ ተቃውሞ አስነስቷል። ይህ በእንዲህ እንዳለ በፓሪስና በተለያዩ ከተሞች በተቀሰቀሰ ከባድ የህዝብ ተቃውሞና ሁከት በፓሪስ ብቻ 283 ሰዎችን ጨምሮ አጠቃላይ ከ780 በላይ ሰዎች በቁጥጥር ስር መዋላቸውን ሲኤንኤን ዘግቧል። በሌላ በኩል የአውሮፓ ህብረት ለቀጣይ የቴክኖሎጂና የኃይል ሽግግር የሚያስፈልጉ ወሳኝ ማዕድናትን ከአፍሪካ ለማግኘት የ12 ቢሊዮን ዩሮ ኢንቨስትመንት እቅድ በጆሃንስበርግ ይፋ ማድረጉን ዘኢኮኖሚስት ዘግቧል። ይሁን እንጂ የደቡብ አፍሪካ የንግድ ሚኒስቴር ጥሬ ማዕድናትን በቀጥታ ወደ ውጭ ከመላክ ይልቅ እዛው ሀገር ውስጥ እሴት ሊጨምርባቸው እንደሚገባ ጠንካራ አቋም አሳይቷል።